አሰልጣኝ ገብረ ክርስቶስ ቢራራ መጀመሪያ እንኳን ደስ አለ በአፍሪካ መድረክ የሚወክልን ቡድን ነው ወደ ማሰልጠን የተረከብከው። እንዴት ነው አጠቃላይ ዝግጅታችሁ ሁኔታ ካላችሁ ወታችሁ ከሚጠብቃችሁ ጨዋታ አንፃር? ከባድ ነው። ምክንያቱም በአዲስ ቡድን የመጀመሪያ ኢንተርናሽናል ጨዋታ መጀመር በራሱ ከባድ ነው። አንደኛው ግን ያው ዝግጅታችን ከመጨረሻው ነሐሴ ግማሽ ጀምሮ ጀምረናል። ባይሟላም ቡድን የተወሰኑ ልጆችን ይዘን ጀመርን። ከዛ እያሟላን መጥተናል። ጥሩ ነው ዝግጅታችን። ትልቁ ነገር በአፍሪካ ኮንፌዴሬሽን ኳስ ሁለተኛ ጊዜ ነው ሲሳተፍ ዲቻና ያን የቀድሞውን ነገር ለማስጠበቅ ጥረት ማድረግ ነው። ያን ለማድረግ ነው እየጣርን ያለነውና ዝግጅታችን ከዛ አንፃር ነው። ባለፈው ዓመት ከመቻ ጋራ ጠንካራ ድሎች እንዳሉ ሁሉ ውጣ ውረዶችም ነበሩና ይህንን ወደዚህኛው ወደ አዲስኛው ክለብ ስትመጣ የተማርክባቸው ነገሮች አሉ? እግር ኳስ ሁሌም መማሪያ ነው። ምናልባት ትምህርት ቤት ከቆየሁባቸው 10 እና 12 ዓመት በላይ አምና በመቻል የተማርኩት ይበልጣል። ትልቅ ነገር ነው። እግር ኳስ ውስጥ ብዙ ነገር ትማራለህ እና ያ ነው። ምን አይነት ታክቲክ ይዛችሁ ለመቅረብ ታስባላችሁ? በአርቡ ጨዋታ ስለ ሊቢያው አሊታድስ ምን ያህል መረጃ አላችሁ? አሁን እኮ ዓለም ቅርብ ናት። ብዙ ነገሮች አሉ። መረጃዎች ደርሰውናል። በተለይ አብርሃም ጨዋታዎቹን አይቶ ነበር በአጋጣሚና ኢንስትራክተር አብርሃም ጨዋታውን አይቶ ስለነበረ ብዙ ነገር ተወያይተናል። ብዙ ነገርም ረድቶናል። ፊልሞችንም በመላክ በዚህ አጋጣሚ በጣም ላመሰግነው እወዳለሁ። እና አገር ደረጃ ያለውን ነገር ለመርዳት ሁሌ የሚያደርገውን ጥረት እኔ አደንቅለታለሁ። ምክንያቱም ይሄ ቡድን የሚወክለው ኢትዮጵያን ነው። ስለዚህ ከዛ አንፃር እሱ ብዙ ነገር ረድቶናል። ስለ ጥንካሬያቸውም ስለ ድክመታቸውም ብዙ ነገር አብረን አውርተናል። ከዛ በተጨማሪ ፊልሞችን አይተናል። በዚህ የተነሳ ቀደም ተጫዋቾችን እያስረዳናቸው ነበር ፀሐይ ስለሆነና ያን ያህል ተዘጋጅተናል። እንግዲህ የሚሆነውም ሜዳ ላይ መጠበቅ ነው። በዝውውሩ ላይ የአማካኝ ስፍራ ላይ በቡድኑ ያለፈው ዓመት የውድድር ዘመን ጥሩ እንቅስቃሴ ሲያደርጉ የነበሩት እንደነ ጉዛየው እንደነ አብነት ቡድኑን ለቀው ሄደዋል እና ያን ቦታ ለመሸፈን የተደረገ እንቅስቃሴ ነበር። ያንስ ለመጠገን የሄድክበት መንገድ እስካሁን ውጤታማ ነው? ከመጨረሻው ቢጀምር ውጤታማ ነው። ሜዳ ነው የምናየው። ለመጠገን ሞክረናል። ሁልጊዜም በዓለም ላይ ተጫዋቾች ይሄዳሉ። ድሮ እንግዲህ ስታይ በዓለም ላይ ታዋቂ የሚባሉት እነ ፔሌ ሄደዋል፣ ግን ብራዚል እየተጫወተ ነው። አሁን ሜሲ ከባርሴሎና ወጥቷል። በባርሴሎና ግን ቀጥሏል። ይቀጥላል። እግር ኳስ ውስጥ ያለ ሂደት ነው። አንዱ ይወጣል። የዛ አይነት ልጅ ላታገኝ ትችላለህ። ያን ለመተካት ረዥም ጊዜ ሊፈጅ ይችላል። ግን ያንኑ ይዘህ መሞከር አለብህ እና ያን እያደረግን ነው ክለባችን እና ለመሳተፍ ሞክረናል። ያው ያለው ሁኔታ ግን ተጫዋቾች አሁን ለማምጣት ውድ ተጫዋቾችን ማምጣት ብቻ አይደለም እግር ኳስ የሚፈልገው። ውድ የሚሆኑ ተጫዋቾችን ማፍራት ነው የዲቻ ዓላማ ደግሞ። ልዩነቱ ይሄ ነው ከሌላው ቡድን እና ወጣቱ ላይ አተኩረን እየሰራን ነው። ያ ነው። የወላይታ ዲቻ ደጋፊዎች ካንተ ምን የሚጠብቁ ይመስላል? በጨዋታው መንገድ ነው ውጤት ዙሪያ የወላይታ ዲቻ ደጋፊ ሁሌም ማሸነፍ ነው የሚፈልገው። የትኛውም ክለብ ደጋፊ ብትወስደው ቡድኑ ምንም ይሁን ማሸነፍን ነው የሚፈልገው። ነገር ግን ያ አይደለም እግር ኳስ። እየገነባን ያለነው ቡድን ነው። በኢትዮጵያ ውስጥ በየአመቱ በየ2 አመቱ ቡድን ይፈርሳል። ምክንያቱም ተጫዋቾች ኮንትራታቸው ከ2 አመት ያልዘለቀ ስለሆነ አስቸጋሪ ነው። ያን ሊረዳ ይገባል ሁሉም እና ያን ነው ማለት የምፈልገው። በወላይታ ዲቻ ምን ማሳካት ታስባለህ? ውጤት ተኮር ወይስ ታዳጊ ማብቃት? ሌላ ምክንያት ካለ? ሁለቱም አብሮ ነው የሚሄዱት እኔ ጋር። አሁን እዚህ ቡድን የሚጫወቱ ልጆች ከዛሬ 5 አመት በፊት እኔ ያመጣኋቸው ከ17 አመት በታች አሉ። አሁን ወደ ዋናው ቡድን አድገዋል። በዚህ በአምና ጀምሮና እነዚህ ራሱ ማየት በራሱ ያረካል። ዘንድሮ ደግሞ ሌሎች 2 እና 3 ተጫዋቾች ጨምሬያለሁ ታዳጊዎችን። ያ ብቻ አይደለም አሁን የምንፈልገው። እነዚህ ልጆች ጥሩ ተጫውቶ ዲቻ ውጤታማ ማድረግ ነው የምንፈልገውና ያ ነው። መልካም ድል እንዲገጥም እፈልጋለሁ። አመሰግናለሁ። እሺ፣ አመሰግናለሁ።